ሰላም ከመይ ትኾኑ ፍትዋትን ክቡራትን ተኸታተልቲ ትግራይ ብሮድካስት ሰርቪስ ንሰዓት ተዳለዉ ሓደሽቲ ኣገደስትን ሓበሬታታት እንሆ። ዓለምና ካብ ናይ ኢራንን ኣሜሪካን ስምምዕ ብተወሳኺ ካልእ ሰላማዊ ሰበር ዜና ሰሚዕ ኣላ ንበዓል ፋሲካ ኣመልኪቱ ናይ ተኽሲ ደው ምባል ኣዋጅ ተኣውጅ ኣለዎ። ንመላእ ሰዓብቲ ሃይማኖት ክርስትና እንኳዕ ንዕለተ ስቕለተ ጎይታ መድሓኒት ኢየሱስ ክርስቶስ ብሰላም ኣብፅሐኩም ኣብፅሐና ንብል። ብርሃነ ትንሣኤ እውን ብሰላም ይርኢኹም ርኤና ብምባል ሰናይ በዓል ስቕለት ክኸውን ንምነ ሕዚ ናብ ርእስታት ናይ ሰዓት ሓበሬታ ክነስግረኩም። ኣብ ኣሜሪካ ንዝርከቡ ተጋሩን ኤርትራውያን ኢትዮጵያውያን ንዘሐጐሰ ዜና ተቃሊሑ ኣሎ። ብካልእ ሓበሬታ ቅዋም ኣዘ ሰራዊት ትግራይ ኣብ ጉዳይ ሹመት ፕረዚደንት ትግራይ ቀልቢ ብዙሓት ስሒቡ። መንግስቲ ብልጽግና ንጀነራል ታደሰ ወረደ ብዝተሰዓረ ሕጊ ዝሸመሉ ምኽንያት 3 መጻወድያታት ተቐሚጡ ውዲታዊ ዕላማ ንምውቃዕ ምዃኑ ሰብ ሞያ ሕጊ ገሊጾም። በመንጽር እዚ ድማ ሓዱሽ መግለፂ ሕወሓት ነዚ መንጎ መሪሕነት ትግራይ ክፍጠር ዝድለ ካልእ ምፍንጫል ንግዚኡ እውን እንተኾነ ኣፍሽሉ ተባሂሉ ኣሎ። ብኸመይ ንዝብል ብዝርዝር ክንሪኦ ኢና። ብኣንደበቶም ሰብ ሞያ ሕጊ እውን ክንሰምዖ ኢና። ሓዱሽ ሹመት ፕረዚደንት ትግራይ ካብ ልሂቃን ትግራይን ኢትዮጵያን ሓሊፉ እንኮላይ ኣብ ደገፍቲ ቃልሲ ህዝቢ ትግራይ ዝኾኑ ኤርትራውያን እውን ኣዘራራብ ዛዕባ ኮይኑ ይቕፅል ኣሎ። ብዝርዝር ክንሪኦም ኢና። ምሳና ፀኒሕኩም ክትከታተሉ ብምዕዳም ናብ ዝርዝራቶ ዜናታትና ብሰበር ዜና ምቁራጽ ተኽስን ከምውን ሰናይ ግብሪ ልግሲ ኣብ ትግራይን ክንጅምሮ። ዓለምና ካብ ናይ ኢራን ኣሜሪካን ስምምዕ ብተወሳኺ ካልእ ሰላማዊ ሰበር ዜና ሰሚዕ ኣላ። ንበዓል ፋሲካ ዝኸውን ናይ ተኽሲ ደው ምባል ኣዋጅ ተኣውጅ ኣሎ። ፕረዚደንት ሩስያ ቭላድሚር ፑቲን በዓል ትንሣኤ ማለት ፋሲካ ምኽንያት ብምግባር ኣብ ዩክሬን ን2 መዓልታት ጸንሕ ናይ ተኽሲ ደው ምባል ኣዋጅ ከም ዝኣወጀ ቤት ምኽሪ ክሬምሊን ኣፍሊጡ ኣሎ። እቲ ፕረዚደንት መራሒ ዩክሬን ቮሎዲሚር ዘለንስኪ እውን ብተመሳሳሊ እዚ ናይ ሰላም ጻውዒት ክቕበል ጻውዒት ተቕሪቡ ተባሂሉ ኣሎ። ከም ጸብጻብ መራኸብቲ ብዙሃን መንግስቲ ሩስያ እቲ ናይ ተኽሲ ደው ምባል ካብ ሚያዝያ 3 ድሕሪ ቀትሪ ሰዓት 10 ጀሚሩ ክሳብ ሚያዝያ 4 2018 ዓ.ም ፍርቂ ለይቲ ጸኒዑ ክጸንሕ ተባሂሉ ኣሎ። እዚ ውሳነ እዚ ዝተመሓላለፈ ክርስቲያን ኦርቶዶክስ በዓል ትንሣኤ ጎይታ ኢየሱስ ክርስቶስ ብሰላም ንኸብሩ ተሓሲቡ ምዃኑ እውን መግለፂ ክሬምሊን ኣመልኪቱ ኣሎ። ብውሳነ ላዕለዋይ ጠቕላላ ኣዛዚ ቭላድሚር ፑቲን በዓል ትንሣኤ ምኽንያት ብምግባር ዕጡቕ ሓይሊ ሩስያ ግጭታት ደው ከብል ተኣዚዙ ኣሎ ክብል እቲ መግለፂ ወግዓዊ ገይርዎ ኣሎ። ዩክሬን እውን ነዚ ናይ ተኽሲ ደው ምባል ጻውዒት ከም ዝተሰማምዐ ተሰሚዑ ኣሎ። ትንሣኤ በዓል ሰላም ፍቕርን ዓወትን ከም ምዃኑ እዚ ግዜያዊ ናይ ተኽሲ ደው ምባል ኣብ ዞባ ኩናት ንዘለዉ ንጹሃት ወገናት መንፈሳዊ ዕረፍቲ ክህብ ተኣሚኑሉ ኣሎ። ህይወት ደቂ ሰባት ካብ ምጥፋእ ብጸሎትን ምስግናን ክሓልፍ ዝቐረበ ጻውዒት ንቐጻሊ ንባር ሰላም ተስፋ ዝህብ ክኸውን ጸሎት ብዙሓት እዩ። ሰላም ንኹሉ ህዝቢ ዓለም ይኹን። ናብ ዜና ልግስንትን ሰግር ኣብ ኒውዮርክ ዝርከቡ ኣባላት ደብረ ቅዱሳን ኣቡነ ኣረጋዊ ትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትራይ ስቴት ብምኽንያት በዓል ትንሣኤ መቐለ መዕቆቢ ማዕከላት ንዝርከቡ 350 መራሕቲ ስድራ ተመዛበልቲ ዝኸውን 1,820,000 ቅርሺ ሓገዝ ለጊሶም። ናይ ሰብኣዊ ሓገዝ ቀዳማይ ዙርያ ዕድል ብ1 ሚያዝያ 2018 ብምትሕባር ጽላል ማሕበረሰብ ምዕራብ ትግራይ ሲማመት ኣብ መዕቆቢ ማእከል 70 ካሬ ኣብ መቐለብ ከቢድ ጸገም ዝርከቡ 100 መራሕቲ ስድራ ተዓዲሉ ተባሂሉ ኣሎ። እቲ ንሓድሕድ ስድራ ብመልክዕ ፓኬጅ ተዓደለ ሓገዝ 25 ኪሎ ግራም ፊኖ፣ 5 ኪሎ ሩዝ፣ 1 ኪሎ ስኳር፣ 1 ኪሎ ጨው፣ 1 ሊትሮ ዘይቲ፣ 3 ፍረ ናይ ክዳን ሳሙና እንትኸውን እቶም ሓገዝ ዝተገብረሎም ወገናት እቲ ደገፍ ኣብ ድሮ በዓል ፋሲካ ምስ ምዃኑ ዘለዎም ጸገም ኣብ ምቅላል ልዑል ግደ ከም ዘሎ ብምግላጽ ንለገስቲ ኣካላት ምስጋና ኣቕሪቦም ኣለዉ። ብተወሳኺ ሰብኣዊ ጸገማቶም ካብ ግዜ ናብ ግዜ እናገደደ ይኸይድ ብምህላው ዝምልከቶም ኣካላት ንተመዛበልቲ ናብ ንቡር መረበቶም ንምምላስ ብዝለዓለ ተገዳስነትን ቆራጽነትን ክሰርሑ ጻውዒት ኣቕሪቦም ተባሂሉ ኣሎ። እቲ ብጠቕላላ ን350 መራሕቲ ስድራ ቤት ተባሂሉ ዝተዳለወ ሓገዝ እቲ ዝተረፈ ናይ 250 መራሕቲ ስድራ ድማ ብዝቕጽሉ መዓልታት ቅድሚ በዓል ፋሲካ ኣብ ካልኦት መዕቆቢ ማእከላት ንዝርከቡ ተመዛበልቲ ብተመሳሳሊ መልክዕ ተበጻሒ ከም ዝኸውን ንሕብር ክብል ጽላል ማሕበረሰብ ምዕራብ ትግራይ ኣፍሊጡ ኣሎ። ኣብ መወዳእታ ትካል ጽላል ሲማመት ተመዛበልቲ ወገናት ናብ መረበቶም ክሳብ ዝምለሱ ኩለንተናዊ ድጋፍ ክግበረሎም ሓቲቱ ኣሎ። ንኣባላት ደብረ ቅዱሳን ኣቡነ ኣረጋዊ ትግራይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ትራይ ስቴት ብሽም ተመዛበልቲ እውን ልዑል ምስጋና ኣቕሪቡ ኣሎ። ከምዚ ዓይነት ሓገዝ ንወገናት ኣዝዩ ክተባባዕ ዝግብኦን ክሳብ ናብ ገዝኦም ዝምለሱ ኩሉ ዘሎ ከርህበሎም ከም ዝግባእ እውን መልእኽትና እዩ። ኣብ ኣሜሪካ ንዝርከቡ ተጋሩ ኤርትራውያን ኢትዮጵያውያን ዘሐጎሰ ዜና ተቃሊሑ። ኣብ ኣሜሪካ ዝርከቡ ኢትዮጵያውያን ተዋሂቦም ዘሎ ናይ ግዜያዊ ዕቁባ TPS ሕጋዊ ዕቁባ ንምቁራጽ ዝነበረ ውሳነ ፌደራል ዳኛ ተኣጊዱ ኣሎ።
ሓደ ናይ ኣሜሪካ ፌደራል ዳኛ ምምሕዳር ዶናልድ ትራምፕ ኣብ ኣሜሪካን ዝነብሩ ልዕሊ 5,000 ተጋሩን ኢትዮጵያውያን ዝርከቦም ዜጋታት ተዋሂቦም ዘሎ ግዜያዊ ሕጋዊ ዕቁባ ንምቁራጽ ዘቕረቦ ጻውዒት ደው ከም ዘበሎ ሮይተርስ ጸብጺቡ ኣሎ። መሰረት ጸብጻብ ዳኛ ብራያን መርፊ ብረቡዕ ኣብ ቦስተን ኣብ ዘመሓላለፈ ውሳነ ክፍሊ ውሽጣዊ ድሕነት DHS ንኢትዮጵያውያን ተዋሂቡ ዘሎ ግዜያዊ ናይ ዕቁባ መሰል TPS ንኸየቋርጾ ኣጊድወሎም። እዚ ውሳነ እዚ ምምሕዳር ተመሳሳሊ ዕቁባታት ንምንካይ ዘካይዶ ዘሎ ጻዕሪ ዘተዓናቕፍ እዩ ተባሂሉ ኣሎ። ነቶም ተጋሩ ኢትዮጵያውያንን ገለ ኤርትራውያንን ግን ሩፍታ ዝሃበ ኮይኑ ኣሎ። ግዜያዊ ናይ ዕቁባ መሰል TPS ብመሰረት ሕጊ ኣሜሪካ ውግእ ባህርያዊ ሓደጋታት ወይ ካልእ ህጹጽ ኩነታት ዘጋጠመን ሃገራት ዝወሃብ ኮይኑ እቶም ነቲ ረቑሒ ዘማልኡ ዜጋታት ካብ ሃገር ከይስጎጉ ብሰላም ክነብሩ ክሰርሑ ዘፍቅድ እዩ። ከም ጸብጻብ ሮይተርስ ዳኛ መርፊ ኣብ ውሳነኡ ከም ዝገለጾ እቲ ክፍሊ ውሽጣዊ ድሕነት DHS ኮንግረስ ዘቐመጦ ሕጋዊ ኣግባባት ዕሽሽ ከም ዝበለን ነቲ ዕቁባ ንምቁራጽ ዘቕረቦ ምኽንያት ድማ መመሳመሲ ምዃኑ ገሊጹ ኣሎ። ኣብ ኢትዮጵያ ውግእ ባህራዊ ሓደጋታት ገና ሓደገኛ ኩነታት ይፍጠሩ ከም ዘለዉ እውን እቲ ዳኛ ጠቒሱሎም። እዚ ክስ እዚ 3 ኢትዮጵያውያን ዜጋታትን ሓደ ተጠባቂ ጉጅለን ብሓባር ብምዃን ድሕሪ ዘቕረብዎ ዝመፀ መፍትሒ እዩ። እዚ ብፍላይ ነቶም ካብ በሰላ ኩናት ትግራይን ኢትዮጵያን ወፂኦም ናብቲ ሃገር ኣትዮም ዘለዉ ተጋሩ ብፍሉይ ድማ ሩፍታ ዝህብ ኮይኑ ኣሎ። እዚ ከምዚ ኢሉ እንከሎ ሓዱሽ ሹመት ፕረዚደንት ትግራይ ካብ ልሂቃን ትግራይን ኢትዮጵያን ሓሊፉ እንኮላይ ብደገፍቲ ቃልሲ ህዝቢ ትግራይ ዝኾኑ ኤርትራውያን እውን ኣዘራራብ ዛዕባ ኮይኑ ይቕጽል ኣሎ። ትግራዋይ ተንታኒ ግደይ ገብረ ኺዳን ኣብ ህዝብታት ትግራይን ኤርትራን ዘሎ ኩነታት ሓደ ሕማም ክልተ መልክዕ እዩ ክብል ክገልጾ ከሎ ኤርትራዊ ተንታኒ መምህር ተመስገን ካሕሳይ ድማ ህግደፍን ሕወሓትን ኣብ ኢትዮጵያ ስልጣን ክዕብልሉ ክብሉ ጸረ ክልቲኡ ህዝቢ ከም ዝኾኑ ጠቂሞሎም። ሓዱሽ ሹመት ብዝተሰዓረ ኣዋጅ ከም ዝረኸበ ዝንገረሉ ጀነራል ታደሰ ወረደ ንፈለማ እዋን ኣብ ዘመነ ሓዱሽ ፕረዚደንትነቱ ኣብ ዘካየዶ መድረኽ ልዕሊ 20 ዓመት ቀንዲ ሕቶ ህዝቢ ኮይኑ ዝጸንሐ ጸገም ግልጋሎት ሓይሊ ኤሌክትሪክ ከም ዝፈትሐ ትማል ገሊጹ እዩ። ፕረዚደንት ግዜያዊ ምሕዳር ትግራይ ሌተናል ጀነራል ታደሰ ወረደ ትማሊ ሚያዝያ 1 2018 ዓ.ም ካብ ወረዳታት ሸራሮ ታሕታይ ኣድያቦን ማእኸላይ ኣድያቦን ተወኪሎም ንዝመፁ ኣብ ቤት ጽሕፈቱ ተቐቢሉ ጥርዓኖም ኣብ ዘዳመፀሉ እዋን እዩ ነዚ ገሊጹ። እዞም ተወከልትን ዘቕረብዎ ጥርዓን መሰረት ብምግባር ብዝኾነ ይኹን መገዲ እዚ ንነዊሕ እዋን ዝጸንሐ ጸገም ከም ዝፍታሕ ፕረዚደንት ጀነራል ታደሰ ኣገንዚቡ ተባሂሉ ኣሎ። ኣብቲ ከባቢ ቅድም ክብል ብኣካል ከም ዝተዓዘበ ዝገለጸ ኮይኑ ናይ ከተማ ሸራሮ ህዝቢ ብሓፈሻ ድማ ታሕታይ ኣድያቦን ማእኸላይ ኣድያቦን ከምኡውን ድማ ኣብቲ ከባቢ መዋዕለ ንዋዮም ብምፍሳስ ኢንቨስትን ዝገብሩ ናይ ኤሌክትሪክ ጸገም ዘለዎም ወገናት እውን እቲ ጸገም ክፍትሕሎም ከም ዘለዎ እዩ ሓቢሩ ዘሎ። እዚ ልዕሊ 20 ዓመት ዘለቐ ጸገም ንኡስ ጣብያ ሓይሊ ኤሌክትሪክ ኣብ ከተማ ሽራሮ ክፈትሕ እየ ዝብል መልእኽቲ ግን ኣብ ቀዳማይ መድረኽ ሓዱሽ መዝነቱ ኮይኑ ብቤት ጽሕፈት ፕረዚደንት እውን ድሕሪ ምዝርግሑ ኣዘራራቢ ዛዕባ ኮይኑ ውዒሉ ኣሎ። ጀነራል ታደሰ ዝተሸመሎ መገዲ ኣካታዒ ኣብ ዝኾነሉ ወቕቲ ምስ ምዃኑ ድማ ፍሉይ ኣቓልቦ ዝተዋሃቦ ኮይኑ ኤርትራዊ መምህር ተመስገን ካሕሳይ ግና ኣብ ዝቐረባ መዓልቲ ፕረዚደንትነት ግዜያዊ ምሕዳር ትግራይ ንዘይተወሰነ ግዜ መሪሕነቱ ከም ዝተናውሐ ድሕሪ ምግላጽ ዘሎ ምዕራፍ ኣተኩሮ ከም ዘድልዮ ሓቢሩ ኣሎ። ነቲ ሹመት ብዙሕ ሰብ ብኣሉታ ክሪኦ ተዓዚበ ኣውራ ድማ ዛራ ሚድያን ኣጋይሽን ዝበለ እቲ መምህር ነቲ ዝካየድ ዘሎ ብቐረባ ንዝከታተሎ ግና ግልጽ እዩ። ጀነራል ታደሰ ወረደ ካብ ኣቶ ጌታቸው ረዳን ላዕሊ ብዙሕ ብልጫታት ኣለዎ። ብናተይ ትዕዝብቲ ንስርዓት ብልጽግና ከም ድሌቱ ከም ዘይኸውን ገይርዎ ኣሎ። ንውድብ ሕወሓት እውን ኣብቲ ግዜያዊ መንግስቲ ካብ ስርዓት ብልጽግና ጸቕጥ ከም ዘይበጽሖ ገይርዎ ኣሎ። ስርዓት ብልጽግና ብውልቁ ዝገብሮም ኩሎም ኣብ ሚድያታት እናወፀ ወትሩ ኣይቃወምን። መሪሕነት ሕወሓት ብውልቆም ብዝገብርዎም ርክባት እውን ከም ጽምዶ ዝኣመሰሉ ኣብ ሚድያ ወፂኡ ወግሐ ጸብሐ ኣይቃወምን። ክሳብ ሕጂ ኣብቶም ንትግራይ ዘገድስዋ ነገራት ግና እንተኾይኑሉ ኣትኩሩ ይጽዕር ኣሎ። ስርዓት ብልጽግና ኾነ መሪሕነት ሕወሓት ኣፎም ወፂኦም ክወቕስዎ ዘይከኣሉ መራሒ እዩ ብምባል ንሰላሕታዊ ጉዕዞ ናይቲ ፕረዚደንት ኣድኒቕዎ ኣሎ። ህዝቢ ትግራይ ኣትይዎ ዘሎ ቅልውላው ብሰንኪ ውድቀት መሪሕነት ሕወሓት እዩ። ኣብቲ መሪሕነት ዘሎ ድኻም ክሳብ ሕጂ እውን ገና ናብ ንቡር ኣይተመለሰን። ትግራይ ክሳብ ሕጂ ደው ኢላ ዘላ ብመኸተ ህዝብን ሰራዊትን እያ ብመራሕቲ ኣይኮነትን ዝበለት ኤርትራዊ ደጋፊ ቃልሲ ህዝቢ ትግራይ እምበኣርከስ ፕረዚደንት ታደሰ ወረደ ነዚ ቅልውላው ካብ ስሩ ስለ ዝፈልጥ እቲ ዝድለ ኣካይዳ ሒዙ ይኸይድ ኣሎ። ሕጂ እውን ዘሎ ዓቕሚ ድርቱን ሕኑቕን እዩ። እቶም ድሮ ምስ ብልጽግና ኮይኖም ወጊኖም ዘለው እንተተወራዘይሉ ዘገርም ኣይኮነን። መራሕቲ ሕወሓት ከምኡውን ኣዘ ሰራዊት ትግራይ ግና ሕጂ እውን ከምታ ናይ ትማሊ ብልቦና ክሕዝዎ ይግባእ ክብል እውን ምዒድ ኣሎ። ሓደ ካብ መሪሕነት ሕወሓት ይኹን ኣዘዝ ሰራዊት ንኢትዮጵያ ዝናፍቁ ንብረቶም ክምልሱ ዝደልዩ እውን የለውን ማለት ኣይኮነን። እቲ መሰረታዊ ክስራሕ ዘለዎ ግና መጻኢ ዕድል ህዝቢ ትግራይ እዩ። ህዝቢ ትግራይ ድማ ኣብ ስርዓት ብልጽግና መጻኢ የብሉን። ምስ ስርዓት ብልጽግና ናይ ባዕሉ ዕድል ባዕሉ ክውስን ኣይኽእልን።
ዘለዎ መራፂ ምስ ኩሎም ኣብ ዙርኡ ዘለዎ ሓይልታት ኣብ ሰላም ኣተኲሩ ብምስራሕ እዩ ምስ ኩሎም ሕቶ ዘለዎም ኢትዮጵያውያን ናይ ሓባር ሰላማዊ ቃልሲ ምክያድ ከተኩር እጃሙ ከበርክት ይግባእ ክብል እውን ንዒዱ ኣሎ። ስርዓት ህግደፍ ሕጂ እውን ህዝቢ ትግራይ ኣብ ዘካየዶ ቃልሲ ዕንቅፋት ክኾኖ ግድን እዩ ዝብል መምህር ተመስገን ካሕሳይ መጻኢው ግና ምስ ህዝቢ ኤርትራ እዩ። እቲ ግዜያዊ መንግስቲ ክሳብ ዘይዓንቀፎ ድማ ኩሎም ናይ ስርዓት ህግደፍ ደስ ዘይብሉ ኣካይዳታት ከም ኣካል ቃልሲ ወሲዱ ብሓያል ትዕግስቲ ክሰግሮም ይግባእ ክብል እውን ምዒዱ ኣሎ። ኣብ መወዳእታ ህወሓትን መሪሕነቱን ናይ ሃፀያዊት ኢትዮጵያ ከም ጡብ ኣዲኦም ከይቀበፅዋ ናይ ሓዋሩ ሰላም የለን ከምኡውን ኢሳያስ ዝመርሖ ስርዓት ህግደፍ ንኢትዮጵያ ከይቀበፃ ህዝቢ ኤርትራ ሰላም ኣይረክብን ብምባል ክልቲኦም ውድባት ናብ ኢትዮጵያ ዘለዎ ምናፍቆት ዛጊድ እውን ኣብ ቦትኡ ከም ዘሎ ዝገልጽ ግን ድማ ጠንቂ ህዝቢ ናይዞም ሓላላት ህዝብታት ትግራይን ኤርትራን ምዃኑ እዩ መምህር ተመስገን ካሕሳይ ጠቒሱ ዘሎ። እዚኦም ኩሉ ሻዕ ዕንቅፋት እዮም። ሰራዊት ኤርትራን ሰራዊት ትግራይን ምስ ኣዘዝቶም ግን ነዚ ዓጥዒቶም ክሕዝዎ ይግባእ። ምክንያቱ ናይዚ ንዓመታት ዘሳቀየና ባህጊ ኢትዮጵያ ንምርካብ እዚ ዝኸፈለ ዋጋን መስዋዕትነቶም ጥራሕዮም ዝኸፍልዎ። ጀነራል ታደሰ ወረደ ንኣብይ ኣሕመድ ዓሊ ከምኡውን ኢሳያስ ኣፈወርቂ ከይምችዎም ይኽእል እዩ። መሪሕነት ህወሓት ነዚ ብልቦና እናረኣየ ሰራዊት ትግራይ እውን ክድግፍ ኣለዎ ዝብል እምነት ኣለኒ። እቲ ኩነታት ጥዑም ስለ ዘይኮነ ውፅኢታዊ ስራሕ ክሰርሕ ናይ ምውሳን ዓቕሚ ዘለዎ ዕድል ፀቢብ ብምዃኑ ኣብ ዓብዪ ግምት ክኣቱ ዘለዎ ይመስለኒ። ኣሰር እግሩ ብዙሕ ዘይረአ ኣካይድኡን ትዕግስቱን ግና ከየድነቅክዎ ክሓልፍ ኣይደልን ክብል እውን መምህር ተመስገን ካሕሳይ ንጀነራል ታደሰ ወረደ ኣድናቆቱ ገሊጹ ኣሎ። ብዙሓት ሰባት ከም ዛራ ሚድያን ኣጋይሹን ጀነራል ታደሰ ወረደ ክእል ኣሎ ብኣማኒኤል ኣሰፋ ክትከእ ኣለዎ ክብሉ እሰምዕ። እዚ ንመሪሕነት ህወሓት ኮነ ኣዘዝ ሰራዊት ዝጠቅም ኣይመስለንን ዝብል ተቃውሞ ዘስምዕ እቲ ተንታኒ እኳ ደኣስ ንትግራይ ሚዛናት ዘጥፍእ ሙሉእ ብምሉእ ኣብ ኢሳያስ ዘእቱ ዓቕሚ ትግራይ ጨሪሱ ዘዳኽም ሓደገኛ መገዲ ይመስለኒ። እቲ ዝሓሸ ክሳዕ ዝመጽእ መሪሕነት ህወሓት ኣዘዝ ሰራዊት ትግራይ ዳያስፖራ ትግራይ ግዜያዊ መንግስቲ ምስ ኩሎም ፍልያቶም እናተናበቡ ንኹሉ ብሚዛን ክሕዝዎ ይግባእ ዝብል ጽኑዕ እምነት ኣለኒ። ነዚ ብሚዛን ንምሓዝ እቲ ዝሓሸ መርሓ ድማ ፕረዚደንት ጀነራል ታደሰ ወረደ መስለኒ። ህዝቢ ትግራይ ሙሉእ ብምሉእ ናብ ስርዓት ብልጽግና ሙሉእ ብምሉእ ናብ ስርዓት ህግደፍ ዝጽጋዕ መሪሕነት መፍትሒ ይኾኖን ትግራይ ብውሽጣ ክትላዘብ ይግባእ። ንጀነራል ታደሰ ወረደ ዝሓሸ ዕውት ናይ ስራሕ ግዜ እናተመንኹ ሙሉእ ሰላም ንህዝቢ ኤርትራን ትግራይን እምነ ብምባል ጽቡቕ ዝበሃል መዋፅኦ መምህር ተመስገን ካሕሳይ ኣቐሚጡሎም። ብተመሳሳሊ መገዲ ትግራዋይ ተንታኒ ግደይ ገብረ ኺዳን ኣብ ህዝብታት ትግራይን ኤርትራን ዘሎ ኩነታት ሓደ ሕማም ክልተ መልክዕ ክብል ዝገልጽ ኮይኑ ኣብ መንጎ እቲ ህወሓት ዝኽተሎ መለዓዓሊ ብሄራውነትን ዝተሰረተሎ ምምቕቓልን እቲ ህግደፍ ዝኽተሎ ግዱድ ምውሃድ ብሄራት ኤርትራ ዝተሰረተሉ ህንፀት ሃገርን ፍልሊ ዘሎን ተመሰለ እውን ንክልቲኦም ህዝብታት ናብ ተመሳሳሊ ናይ ውድቀት መደምደምታ ዘብፅሕ እዩ። ክልቲኦም ድማ ኣብ ጽላኣት ብሄራውነት ይስረቱ ክብል እዩ ተመሳሳልነቶም ኣቐሚጡ ዘሎ። ኣብ ኤርትራ ዘሎ ኩነታት ከምዚ ይብል ዝብል ጸሓፊ ግደይ ገብረ ኺዳን ቀዳማይ እቲ ናይ ህግደፍ ባዶ ሃገራውነት ዝምልከት ህግደፍ ንኩሎም እቶም 9 ብሄራት ኤርትራ ዘለዎም ፍሉይ ባህላዊ ሃይማኖታውን ታሪኻውን መንነታት ብምንጻግ ሓደ ዓይነት ሓድሽ ኤርትራውነት ክፈጥር ፈቲኑ እዚ ድማ ኣብ ክንዲ ኣብ ሓቀኛ ድሌት ህዝቢ ዝምርኮስ ኣብ ስርዓት ዝደልዮ ወተሃደራዊ መንነት ኮይኑ ተሪፉ ይብል። ኣብዚ እቲ ጌጋ ሓቀኛ ህንፀት ብሄር ንዘለዎ ፍልልያት ብምኽባር ምውሃድን እዩ ዝስራሕ ነይሩ። ህግደፍ ግን ነቲ ፍልልያት ከም ስጋኣት ስለ ዝረኣዮ ኤርትራውነት ማለት ነቲ መንግስቲ ምእዛዝ ጥራሕ ከም ዝኸውን ገይርዎ ብምባል ውፅኢቱ ድማ ኤርትራውያንነት ዝብል ሰብ ትሕዝቶ ዘይብሉ ባዶ ጭርሖ ኮይኑ ተሪፉ ህዝቢ ኣብ ውሽጡ ትርጉም ዘለዎ መንነት ምሰኣነ እቲ ሃገራውነት ናብ ቤት ማእሰርቲ ተቐይረሎ ክብል ይገልጽ ኣሎ። ካልኣይ ወተሃደራውነት ከም መተካእታ ሃገራዊ መንነት ኣብ ኤርትራ ሃገራውነት ምሳዋን ሃገራዊ ኣገልግሎትን ጥራሕ ተኣሳሲሩ ሓደ ዜጋ ሃገራውነት ዝግለጽ ብወተሃደራዊ ግዴታ ጥራሕ እዩ። እዚ ድማ ነቲ ህዝቢ ካብ ናይ ምፍራይን ምምሃርን መንፈስ ኣውፂኡ ናብ ተጸባይነትን ትእዛዝን ጥራሕ አውሪድዎ ዝብል ግደይ ገብረ ኺዳን ውፅኢቱ ድማ ውድቀት መንፈሳዊ ጥንካረ ምዃኑ ኣመልኪቱ ኣሎ። ዜጋታት ኣብ ገዛእ ሃገሮም ተስፋ ምስ ቆረፁ እዚ ዓበይ ምልክት ውድቀት ስደት እዩ። እቲ ሎሚ ዝረአ ዘሎ ናይ ኣማኢተ ሽሓት ኤርትራውያን ስደት ነቲ ህግደፍ ዝሃነጾ ባዶ ሃገራውነት ዝህቦ ጉረ መልሲ ወይ ምንጻግ እዩ። ህዝቢ ካብቲ መንግስቲ ዘይኮነስ ካብ ባዶ መንነት እዩ ዝሃድም ዘሎ ክብል እውን ገሊጽዎ ኣሎ። ሳልሳይ ክፍተት ትካላዊ ኣሰራርሓ ከምቲ ኣብ ትግራይ ልሂቃን ህወሓትን ትካላት ብውድብ ዝትክእዎም ኣብ ኤርትራ ድማ ህግደፍ ንኩሉ ትካላት ንሕጊ ቁጠባ ትምህርቲ ኣብ ትሕቲ ሓደ ሰብን ሓደ ጉጅለን ኣጽኒዕዎም ብዘይ ሕገ መንግስቲ ወይ ቅዋም ዝመሓደር ሃገር ድማ መጻኢ ዕድሉ ኣብ ድሌት ሓደ ሰብ ጥራሕ ይኸውን ብምባል ህዝቢ ኤርትራ ናብ ዝበጽሐሉ ኩነታት ተመልኪቱ ኣሎ። ግደይ ገብረ ኺዳን ብምቕጻል ህወሓት ብሄራውነት ንስልጣኑ ተጠቒሙሉ እዩ ህግደፍ ድማ ብሄራዊ መንነት ንስልጣኑ ክብል ኣጥፊእዎ ኣሎ ዝበለ ኮይኑ
ክልቲኦም ግን ብስም ብሄርን ብስም ሃገርን ንህዝቢ ናብ ቃልሲ ቀስቀስቲ እዮም ኮይኖም ጸኒሖም። ኣብዚ እቲ ብጣዕሚ ዝገርም ነገር ግን ቀንዲ ዕላማ ቀስቀስኦም መወዳእትኡ ንህዝቢ ትግራይ ወይ ንህዝቢ ኤርትራ ምህናጥ ዘይኮነስ ስልጣን ምዕቃብ እዩ ክብል እዩ ባህሪ ናይ ክልቲኦም ስርዓታት ገሊጽዎ ዘሎ። ኣብ መወዳእታ ትግራዋይ ግደይ ገብረኺዳን ከምዚ ይብል መፍትሒ ኣማራጺ ኣቐሚጡሎ ነዚ ኣብ ኤርትራ ዘሎ ናይ ህንፀት ብሄር ውድቀት ንምእራምን ንትግራይ እውን ካብ ዝወደቐትሉ ንምውፃን ዝስዕቡ ነጥብታት ከም መፍትሒ ክጥቀሱ ይግባእ ብምባል ከዓ ቀዳማይ ሓድነት ኣብ ብዙሕነት ምቕባል ሓደ መፍትሒ ገይሩ ኣቐሚጡሎ። ህንፀት ብሄር ማለት ንኩሉ ሰብ ሓደ ዓይነት ምግባር ማለት ኣይኮነን። ኣብ ኤርትራ ዘለዎ ብሄራትን ሃይማኖታትን ፍሉይነቶም ተኸቢሩሎም ኣብ ሓንቲ ሉዓላዊት ሃገር ብማዕረ ዝነብሩሉ ስርዓት የድሊ ዝብል ግዳይ እዚ ድማ ካብቲ ሓደ ህዝቢ ሓደ ልቢ ዝብል ናይ ግዳድ ጭርሖ ወፂኡ ናብ ሓቀኛ ፖለቲካዊ ብዝሃነት ክሰጋገር ኣለዎ ኢሉ ኣሎ። ካልኣይ ምስራፅ ቅዋማዊ ወይ ሕገ መንግስታዊ ስርዓት መፍትሒ ናይ ኩሉ ፖለቲካዊ ቅልውላው ስልጣን ውልቀ ሰባት ወይ ውድባት ዝድርቱ ሕጊ ምፍጣር ምዃን እዩ ዝበለ እቲ ተንታኒ ቅዋም 1997 ናይ ኤርትራ ይኹን ሓዱሽ ተመሓየሸ ቅዋም ብህፁፅ ኣብ ስራሕ ክውዕል ኣለዎ። እዚ ድማ ንዜጋታት ስዋና ከም ዝኾኑ ስምዒት ይፈጥረሎም እዩ ክብል ኣቐሚጡሎ። ሳልሳይ ቁጠባዊ ናጽነት ምውጋድ ወተሃደራውነትን ብሳልሳይ ኣማራፂ ኣቐሚጥዎ ኣሎ። ሃገራውነት ብጥሜትን ስደትን ክህነፅ ኣይኽእልን። ህዝቢ ኣብ ዓዱ ክነብር እንተኮይኑ ናይ ውልቀ ሃብቲ ናይ ምፍራይ ንግዲ ናይ ምስላጥን ብናጽነት ናይ ምስራሕን መሰሉ ክኽበር ኣለዎ ዝበለ ግዳይ እቲ ንዓሰርተታት ዓመታት ጸንሐ መወዳእታት ዘይብሉ ሃገራዊ ኣገልግሎት ናይ ኤርትራ ብናይ ግዜ ገደብ ተወሲኑ መናእሰይ ናብ ስሩዕ ህይወት ክምለሱ ኣለዎም ክብል ጠቒሱ ኣሎ። ራብዓይ ብሄራዊ ዕርቅን ዘተን ኣብ ኤርትራ መንጎቲ ኣብ ስደት ዘሎን ኣብ ውሽጢ ዓዲ ዘሎን ከምኡን ኣብ መንጎ ዝተፈላለዩ ፖለቲካዊ ኣረኣያ ዘሎም ዜጋታት ሓቀኛ ብሄራዊ ዘተ የድሊ። እቲ ስርዓት ጸላእቲ እናበለ ዝበየነሎም ዜጋታት ኩሎም ኣብ ህንፀት ሃገር ግደ ክህልዎም ክግበር ኣለዎ ብምባል ነቲ ናይ ኤርትራ ጸገም መፍትሒ ኣቐሚጡሎ። ሓፈሻዊ መደምደምታ ድማ እቲ ኣብ ትግራይን ኤርትራን ዘሎ ጸገም ናይ ሓደ ሳንቲም ክልተ ገጻት እዩ። ህወሓት ንመንነት ከም መከፋፈሊ ተጠቒሙሉ፣ ህግደፍ ድማ ንመንነት ከም መጨቆኒ ተጠቒሙሉ። ክልቲኦም ግን ነቲ ህዝቢ መንፈሳዊ ጥንካርኡ ክጠፍእን ተስፋ ቆሪጹ ክስደድን ገይረምዎን ይገብርዎሎን ዝበለ ግደይ ገብረኺዳን ትግራይ ካብ ብታን ክትድሕን ኤርትራ ድማ ካብ ጥፋኣት ክትወፅእ እንተኮይና እቲ እንኳ መገዲ ሰብኣዊ መሰልን ሕጋዊ ስርዓትን ዘቐደመ ሓቀኛ ሃገራውነት ምህናፅ ጥራሕ እዩ። እዚ ማለት መንግስቲ ንህዝቢ ዘገልግል እምበር ህዝብን መንግስቲ ዘገልግል ኮይኑ ክተርፍ የብሉን። ታሪክ ዝምህረና እውን ንህዝቦም መጋበርያ ዝገብሩ መንግስታት መወዳእትኦም ውድቀትን ሕሰምን ጥራሕ እዩ ክብል ኣጠቓሊሉሎ። እዚ ከምዚ ኢልን ከሎ ቅዋም ኣዘዝ ሰራዊት ትግራይ ኣብ ጉዳይ ሹመት ፕሬዝደንት ቀልቢ ብዙሓት ስሒቡ ኣሎ። መንግስቲ ብልጽግና ንጀነራል ታደሰ ወረደ ብዝተሰዓረ ሕጊ ዝሾመሉ ምክንያት 3 መጻወድያታት ተቐሚጡ ውዲታዊ ዕላማ ንምውቃዕ ምዃኑ ሰሙይ ሕጊ ገሊጾም ኣለዉ። ብመንጽር እዚ ድማ ሓዱሽ መግለፂ ህወሓት ነዘመንጎ መሪሕነት ትግራይ ክፍጠር ዝድለ ካልእ ምፍንጫል ንግዚኡ እውን እንተኾነ ኣፋኺሱ ኣፍሽልዎ ኣሎ ተባሂሉ ኣሎ። ምምሕዳር ኣብይ ድሕሪ ውዕል ፕሪቶርያ ዝተደንገገ ደንቢ ቁፅሪ 533/2015 ሓዲጉ ናብ ቅድሚ ፕሪቶርያ ዝነበረ ኣዋጅ ቁፅሪ 479 እዝባር 2013 ተመሊሱ እዩ ዘሎ። ናይ ወዲ ወረደ ዕድመ ስልጣን ዝተናውሑ እውን በዚ ናይ ሙሉ ነጋ ምምሕዳር እዩ ክብል እዩ ገሊጹ ዘሎ። ኣብዚ ኣዋጅ ቁፅሪ 399/1995 ትእዛዝ ቤት ምክሪ ፌደሬሽን ኣመጣየሺ ካቢነ ጌታቸው እውን ተጸሪሖም ስለ ዝነበሩ ኣፈላላይ የብሉን ክበሃል ነይሩ እዩ። ይኹን እምበር ቁፅሪ 533/2015 ተሓዲጉ ቁፅሪ 479/2013 ክጽራሕ ከሎ ግን ምንዋሕ ስልጣን ወዲ ወረደ ውጽኢት ልዝብ ውዕል ፕሪቶርያ ኣይኮነን ማለት እዩ ትርጉሙ ተባሂሉ ኣሎ። መንግስቲ ፌደራል ንወዲ ወረደ ዝሾሞ ዘሎ ምስ ህወሓት ተላዚቡ ከይኮነስ ብኢደ ወነኑ ወይ ድማ ብቤት ምክሪ ፌደሬሽን ብመጋቢት ዕለት 28/2013 ዓ.ም ብዝተመሓላለፉ ትእዛዝ እዩ ዝተባሃለ ኮይኑ ውዕል ፕሪቶርያ ተሰሪዙ ናብ ቅድሚ ውዕል ፕሪቶርያ ዝነበረ ሕጊ ምኽባር ዝተባሃለ ናይ ጽንተት ኩናት ብኣዋጅ ሕገ መንግስታዊ ስርዓት ምፍራስ ዝወለዶ ግዝያዊ ምሕዳር ምጥያሽ ተኣትዩሎ ክብሉ እዮም ተንተንቲ ገሊጾም ዘሎም። እዚ ውዲት እዚ ወዲ ወረደ ሙሉእ ብሙሉእ ናይ ፌደራል መንግስቲ ሹመንኛን ምስሌንን ኮይኑ ናይ ህወሓት ካልኦት ክፋላት ካብ ካቢነ ሰጉጉ ናይ ባዕሉ ካቢነ እውን ከጣይሽ ሞ ናብ ኩናት ንምእታው ዝተፈሓሰ ውዲት ምዃን እዩ እዞም ተንተንቲ ገሊጾም ዘለዉ። ኣብ ዘመና ሓዱሽ ስልጣን ወዲ ወረደ ካልእ ጉጅለኣዊ ምግምማዕ ኣብ ትግራይ እውን ክበልሕ ይኽእል ዝብል ግምት ብምእታው እዩ ብልጽግና ነዚ ኣዋጅ መዚዙ ዘሎ ተባሂሉ ኣሎ። እቲ ኣዋጅ ተሰዓረ ካብ ምዃኑ ብተወሳኺ ካልእ ዝተጣሓሰ ሕጊ እውን ኣለዎ ዝብሉ ሰሙያ ሕጊ በአዋጅ ቁፅሪ 1373 እዝባር 2017 ዓ.ም መሰረት ናይ ወዲ ወረደ ስልጣን ዝነውሐ ኣፈ ጉባኤ ቤት ምክሪ ፌደሬሽን እዩ ነይሩ። እቲ መመሓየሺ ኣዋጅ ዘይተፀርሐሉ ምክንያት እውን
ንምሽፋጥ ክትዕም እንታን ይኾን እዩ ክብሉ እዮም ሰሞያ ሕጊ ገሊጾም ዘለዉ ብድሕሪ ዝሽመት ብዙሓት ስምምዕ ፕሪቶሪያ ሙሉእ ዘፍረሰ ውሳኔ እዩ ብምባል ክነጽግዎን ከለዉ ሕወሓት ግን ነቲ ጉዳይ ብጥበብ ከም ዝሓዞ እዩ ኣፍሊጡ ዘሎ ካብ ህዝባዊ ወያነ ሓርነት ትግራይ ዝተዋህበ መግለጺ ከም ዘመልከቶ መሰረት ስምምዕ ፕሪቶሪያ ግዛዊ ምሕዳር ትግራይ ብክልቲኦም ፖለቲካዊ ዝርርብ ተሰማማዕቲ ኣካላት ማለት እውን ብሕወሓትን መንግስቲ ኢትዮጵያን ክጣየሽ ይግባእ ከም ዝነበረ ዘዘኻኽር ኮይኑ እቲ ሕጂ ዘሎ ፕሬዚደንትነት ግን ቅድሚ ስምምዕ ፕሪቶሪያ ብዝወፅእ ሕግን ነቲ ስምምዕ ሙሉእ ብምሉእ ብምጥሓስን ንሓደ ዓመት ክነዋሕ ከም ዝወሰነ 30 መጋቢት 2018 ዓ.ም ካብ ማዕከናት ዜና መንግስቲ ኢትዮጵያ ከም ዝተረድአ ብምሕባር እዚ ውሳነ እዚ ክልተኣዊ ፖለቲካዊ ዝርርብ ተሰማማዕቲ ኣካላት ዘይተገብረሉ ካብ ኣፍልጦን ተሳትፎን ሕወሓት ወፃኢ ዝተመሓላለፈ በይነኣዊ ውሳነ መንግስቲ ኢትዮጵያ ምዃኑ ንመላእ ህዝብና ኣደራዳሪ ስምምዕ ፕሪቶሪያን ማሕበረሰብ ዓለምን ክነፍልጥ ንፈቱ ክብል እዩ ንጀነራል ታደሰ ወረደ ከይተቃወሞ ንመንግስቲ ኢትዮጵያ ዝወሰነ ውሳኔ ብሓፂሩ ተቀቡልነት ከም ዘይብሉ ገሊጹ ዘሎ ሕወሓት ኣማሲኡ ዘውፅኦ መግለጺ ምንዋሕ ሽመት ወዲ ወረደ መንግስቲ ኢትዮጵያ በይኑ ዝወሰኖ ንሰላም ክንብል ተቐቢልና ኢና ማለት ድዩ ወይስ ምስ ዘይሾምናዮ ኣይንሰርሕን ማለት እዩ ዝብል ግን ንብዙሓት ዘደናግር ኮይኑሎ ከከም ኩነታቱ ከም ዕዳገኡ እናረአየ ንኽውስኖ ዝዘገደፎ ይመስል ዝብሉ ካልኦት ተዓዘብቲ እውን ኣለዎ እዚ ይተርጎም እንተተባሂሉ ግን ከም ዝስዕብ ትንታነ እዩ ዝርከብ ቀዳማይ ንጀነራል ታደሰ ወረደን ዘይምኹራይን ኣብ ትግራይ ቀጻሊ ምፍንጫል ንምዕጋትን ጻዕርን ንምግባር ዝዓለመ ምዃኑ እዩ ተገሊጹ ዘሎ ካልኣይ ናይ ጀነራል ታደሰ ወረደ ሽመት ካብ ፌስቡክ ምስምዑ እቲ ውድብ ብመንግስቲ ኢትዮጵያ ዓይሽሽ ከም ዝተባሃለ ማሕበረሰብ ዓለም ክፈልጠሉ ከም ዝተደለየ እውን ዘመልከተ ይመስል ተባሂሉ ኣሎ ሳልሳይ ነቲ ሽመት ዘይምቋም ሰዓቱ ኣይኣኸልን ዘይምድጋፍ እውን ብኣብይ ኣሕመድ ስለ ዝተገብረ ነቲ ውድብ ሓጊሕጉ ናብዚ ስለ ዘብፅሖ ብስቕታ ክሕለፍ ስለ ዝተደለየ እዩ ዝተባሃለ ኮይኑ ራብዓይ ስቕ ንዘይምባል ዝተውሃበ ምላሽ እዩ ዝብሉ ትርጉማት እውን ተዋሂቦም ኣሎ ኣብ ማእኸል እዚ ግን ቅዋም ኣዘ ሰራዊት ትግራይ ቀልቢ ብዙሓት ስሒቡ ኣሎ የዓለወት ቁልፊ ኣመራርሓ ሰራዊት ትግራይን ኣብ እዋናዊ ጉዳይ ሹመት ጀነራል ታደሰን ፕሬዝደንትነትን ኣመልኪቶም ይዝትዩ ከም ዘለው ይዝግለጽ ዘሎ ኣብቲ ዝተጣየሸ መኸተ ኮሚቴ ቁልፊ የመራርሓ ዝኾኑ ሓይልታት መኸተ ዝተባሃሉ ኣብ እዋናዊ ኩነታት ዝተናውሐ ሹመት ጀነራል ታደሰን ኣመልኪቶም ዝትዩ ከም ዘለው እዮም ምንጭታት ሓቢሮም ዘለው ጀነራል ታደሰ ወረደ ካብ ኣዲስ ኣበባ ተመሊሱ ምስ ኣማኻርቱን ኣባላት ድሕነትን ከም ዝተራኸበን ዛጊድ ኣብ ስሩዕ ከም ዘሎ ዝተገልጸ ኮይኑ ቅዋም ናይቶም ኣዘዝ ሰራዊት ግን ኣብ ቀረባ እዋን ወጋዓዊ ክግበር ትፅቢት ዘሎ ኮይኑ ቀልቢ ብዙሓት ግን መወዳእቱ እንታይ እዩ ዝብል ኣዕሪፉሉ ኣሎ ፍሉጥ ተንታኒ ዳንኤል ብርሃነ ግን ኣብይ ኣሕመድ ንትግራይ ኣብ ሓደ መንበር 3 ውዲታት ከም ዝዓለመላ ብምግላጽ እንታይ ይገበር ክብል ሓቲቱ ኣሎ ቀንዲ ነጥብታት እቲ ብተንታኒ ዳንኤል ብርሃነ ዝቐረበ ትንታነ ኣብዚ ሕጂ እዋን ኣብ ትግራይ ዘሎ ፖለቲካዊ ኩነታት ስልጣን ንምሓዝ ዝግበሩ ዘለው ዝተፈላለዩ ስልሒታት ዘተኮረ እዩ እቶም 3 ስልሒታት ተባሂሎም ብዘለው ብሓፈሻ ኣብ ዝስዕቡ ነጥብታት ዝተመርኮሱ ኮይኖም ኣለው ውሽጣዊ ስልሒት ዝምልከት ሕወሓት ኣብ ውሽጢ ትውድብ ዘሎ ናይ ስልጣን ምክፍፋልን ዘይምርዳእን ዝምልከት ኮይኑ ፌደራላዊ ስልሒት ማለት መንግስቲ ኢትዮጵያ ዝገብሮ ዘሎ ማእኸላይ መንግስቲ ምስ ግዝያዊ ምሕዳር ትግራይ ዘሎ ርክብን ስምምዕ ፕሪቶሪያን ዝምልከት እውን ጠቒሱ ኣሎ ዞባዊ ስልሒት ጎረባብቲ ዓድታትን ካልኦት ተወሳእቲ ፖለቲካን ኣብ ትግራይ ዘለዎም ፀልዋ እውን እቲ ተንታኒ ኣቐሚጡሎ እንታይ ይገበር ዝብል ክፋል ድማ ንዘሎ ፖለቲካዊ ወጥርን መፍታሕ ክውሰዱ ዝግብኦም ስጉምታት ዝቐረቦም መራፂ ሓሳባት ዝድህስስ እዩ ኣብዚ እቲ ወሳነ ሓበሬታ ቀሪቡ ዘሎ ኣብ መንግስቲ ትግራይን ኣብ መንጎ ትግራይን ኢትዮጵያን ሕጂኸ ውግእ ክጋጥም ዝኽእለሉን ዘይኽእለሉን ጉዳያት እንታይ እዩ ብምባል ብሞያዊ መብርሂ ተዳህሲሱ ኣሎ ኣብ ትግራይ ዘለዉ ምዕባለታት ካብ ትሕዚ ናይ ዝቕንያት ዝጀሚሩ ክሳብ ዝቕፅሉ እዋናት ክህልው ዝኽእሉ ምዕባለታት ዝሓዘ እዚ ወሳኒ ትንታነ ናይ ዳንኤል ብርሃነ ክትከታተሉ ንዕድመኩም ተንታኒ ዳንኤል ብርሃነ ኣብ ሆርን ኣፋይረስ ነዊሕ ትንታነታት ብምሃብ ዝፍለጥ ኮይኑ ሕዚ ድማ ኣብ ትግራይ ትኹረት ዝገበሩ ትንታነታት በቢ ሰሙናቱ ዘቐርብ ትግራዋይ ምዃኑ ዝፍለጥ እዩ ጤና ይስጥልኝ እንደምቆያችሁ ዛሬ እንግዲህ ባጭሩ ብሪፍ ማድረጋችሁ ከታደሰ ወረደ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የሥራ ዘመን መራዘም ጋር ተያይዞ ያሉ ነጥቦችን ነው አንድ 5 ነጥቦች ላይ ነው ጠቅላላ አድርጌ ማቀርበው መጀመሪያ ባለፉት 2-3 ቀናት የነበሩ ምን ተከሰተና ምን ተወሰነ እዛ ጋር የነበረውን ሂደት አሁን ያሉ ወቅታዊ ስሌቶች በፌደራልና በህወሓት መካከል በፌደራልና በህወሓት ዘንድ የሚታዩ እዚህ ውስጥ የታደሰ ጌም ወይም ጨዋታ ምንድነው የዚህ ሂደት ውጤት ወይም አንድምታ ምንድነው ወቅታዊ ሂደት እንደ አጠቃላይስ በሰላም ጦርነት ስፔክትረም ላይ
ማለት ምን ያክል ወደ ጦርነት ቀርበናል አልቀረብንም ማለት በዛ ሁኔታስ ምን ላይ ይገኛል እና ከዙ ጋር ተያይዞ ደግሞ ምን ቢደረግ ይሻላል የሚለውን አጠር ያለ ነገር ሪኮመንድ አድርጌ አጠቃላለሁ። አጭር እንደሚሆን ነው ማስበው። እንግዲህ መጀመሪያ ምንድነው የተከሰተው ነገር ፌዴራል መንግስት የጀነራል ታደሰ ወረደን የስራ ዘመን አራዘመ። ከዛ ላ እሱን አስመልክቶ ማምሻውን ሞቅ ያለ ዘገባ 2-3 አጭር ዘገባዎችን ፋና አሰማን። ትግራይ የለማችም ሆኗልና ሌሎች ጨለምተኞች ናቸው ኔጌቲቭ የሚያወሩት ተብሎ ስለሌላ ክልል የሚዘገበውን ዘገባ እንግዲህ ከብዙ ጊዜ በኋላ በፋና ሰማን። ለነገሩ ለጠቅላይ ሚኒስትሩ በሚቀጥለው ቀን ያው የስራ ዘመን አራዘሙ ለሚለው ዜና ያው መደላድል ለመፍጠር ነው፣ ኮንቴክስት ለመፍጠር ነው። በዛው ደግሞ ያው ታደሰ ወረደንም ከነደብረጽዮን ለመነጠልም ጭምር ነው የዛ ዘገባ ዓላማ። ከዛ ውጪ ፌዴራል መንግስት ማራዘም መወሰኑ ደግሞ በራሱ ምንም የተለየ ችግር የለውም። ምክንያቱም የዛሬ ዓመት ተስማምተው ህወሓት ፕሮፖዝ አድርጎት ነው ታደሰ ወረደ ፕሬዚዳንት የሆነው። አሁን ማራዘሙ ላይ ባይ ዲፎልት አንድ ቦታ ላይ ያለ ሰው የስራ ዘመኑ ይቀጥላል ነው፣ አዲስ ነገር ካልተፈጠረ በቀር ህወሓት ይውረድልኝ ስለማለቱ የሰማነው ነገር የለም። በአደባባይ አላለም ባጭሩ እንጂ። ኦኬ ከዛ ኋላ ግን ይሁን እንጂ እነዚህ ነገሮች ራሳቸው ህወሓት አካባቢ የሚፈጥሩትን ነገር ያው ማለት ሊፈጥሩ የሚችሉት ነገር ፖቴንሻል ይታወቃልና ያ እንዳይበቃ በሚቀጥለው ቀን ማለት ትናንትና ነው የሚሆነው ሮብ ፌዴራል መንግስት የታደሰ ወረደን የስራ ዘመን አናውንስ ባደረገበት መግለጫ ላይ የተሻረ የቀድሞ ህግ ጠቀሰ። ማለት የተጠቀሰ አዋጅም የተጠቀሰው ደንብም የተሻረ ነው ማለት ሁለቱም ውስጥ ወይ ስፔሻሊ አዋጅ ውስጥ አሁን ከረንትሊ ኢንፎርስ ያለ አይደለም፣ ስራ ላይ ያለ ህግ አይደለም። ኤኒዌይ ለምንድን ያናደረገው ቀጥዬ እነግራቸዋለሁ። እንግዲህ ከዚህ ጎን ለጎን ጠቅላይ ሚኒስትሩን ከማግኘቱ አንድ ቀን ተኩል በፊት ነው ወደ አዲስ አበባ የደረሰው ታደሰ እና ጀነራል ታደሰ ወረደ ወይም ወዲ ወረደ ብዙ ጊዜ እንደምለው በዛ ጊዜ ከነ የቆላ ምናምን ሚኒስተር አብርሃም በላይ ጋር እንደተገናኘ መረጃዎች ወጥተው ነበረ። ሌሎች ደግሞ እሱን የሚቀርቡ ሰዎች አልተገናኙም አሉ። ነገር ግን አስቀድሞም ብዙ ሚቲንግ ነበራቸው የሚል ደግሞ ከህወሓት አካባቢ እየወጣ ነው ያለው። ከዲፕሎማቶች ጋር በጣም እንዲያውም አስቸጋሪ የነበረው ፓርቲ ነው። እንግዲህ አሁን ከህወሓት እንደሚወጣው መረጃ በዙም ነው ግንኙነት ያደረጉ ይወያይ የነበረው ከዲፕሎማቶች ጋር ከአውሮፓ ህብረት ጋር የሚል መረጃ አሁን አውጥተዋል። እስካሁን አስቸጋሪ ያደረገው ነገር ወደ መቀሌ የተመላለሰ ነጭ ኖሮ አለማወቅ አስቸጋሪ ነው እና ከፈረንሳዩ አምባሳደር ውጪ መቀለ የተመላለሰ የለም። ሌላ ደግሞ አንድ ሌላ አገር ፎርመር አምባሳደር የቀድሞ አምባሳደር የአውሮፓ ሀገር ማለት ነው እንደዚህ ይታወቃል። ከዛ ውጭ ሌላ መቀለ አይደለም ደጋግሞ ተመልሶ ሊያወያይስ አንድም ጉዞ ያደረገ ለመኖሩ ቢያንስ ባለፈው አንድ ወር 2 ወር ውስጥ ምንም መረጃ ማግኘት አልተቻለም። ይሄ ደግሞ አንላይክሊ ነው፣ በሚስጥር ስራው ነው የሚመላለሱት። ስለዚህ ሜቢ አሁን የሚባለው እንግዲህ እሱም ውሸት ለመሆን እድሉ ሰፊ ነው። ከአንድ ምንጭ ብቻ የተገኘ ማለት ከአንድ ስልስክ ከህወሓት ወገን ብቻ የተገኘ ስለሆነ ነገር ግን በዙም ሚቲንግ ያደርጉ የነበሩት የሚል ነገር አለ። ስለዚህ ከና አብርሃም በላይ ጋር በሚገናኝበትም ጊዜ የሆነ መረጃ የተለዋወጥና በፌዴራል መንግስት በኩል ደግሞ ያለውን ቅሬታ ይሁን ጥያቄ ይሁን ዋቴቨር እየተናገሩ እንደነበር ማሰብ ይቻላል። እና አክቹአሊ ይሄ እዚህ ላይ እንኳን ያለው መረጃ ጥሩ ነው። ከና አብርሃም በላይ ጋር ሪፎርም እያደረግን ነው እንደዚህ አይነት ነገር የሚል ነገር እንደተናገሩ ነው መረጃ ያወጣው። እንኳን በሁለት አቅጣጫ ደብል ቼክ የሆነ መረጃ ነው። እዚህኛው ላይ ችግር የለውም። የፈረንጆቹን ነው ደብል ቼክ ያላደረግ ነው ማለት ዙም የሚለው ነገር እስከና ትናንት ወዲያ ነው የሰማሁት። የአካል የሚለው ግን የለም። የአሜሪካ አምባሳደር እንደማይሄድ ግልጽ ነው። ምዕራብ ትግራይ ከሄደ በኋላ በቃ ጦርነት ክፈቱ ነው ለሁለቱም ወገን ሲግናል ያደረገው። ስለዚህ ከዚህ በኋላ የሰላም ሂደቱ ስለመሳተፍ ፍላጎትም ያለውም አይመስለኝም። ሜቢ የስራ ዘመኑም እያለቀ ሊሆን ይችላል። ጥሩ ድጋፍ ደብዳቤ ከውጭ ጉዳይ ሚኒስትር አጽፎ ወደ ሀገር ለመሄድ ነው የሚዘጋጀው። ስለዚህ ከዚህ ውጭ እንግዲህ ካለፈው ከቀረብኩላችሁ ብሪፍም ያው እንደ ፎሎ አፕ ቀጣይ አድርጋችሁ ቁጠሩትና ስለዚህ ከና አብርሃም በላይ ጋር ምን አወሩ ከፈረንጆቹ ጋር ምን አወሩ የሚለውን ዝርዝሩን ገና በደንብ ባናውቀው ያው ሪፎርም እያደረገ መሆኑን እንዳወራ መስማታችን በሁለቱም በኩል እንዳለ ማለት ያደና መረጃ አድርገን ይዘ ነው ማለት ነው። ዳስ ክሬዲብል
ከዚህ ውጭ ግን ፌዴራል መንግስት ስለታደሰ ወረደ ሹመት መራዘም ያቀረበ የተለየ ቅድመ ሁኔታ የምናውቀው ነገር የለም። አዲስ ፖይንት ያለም አይመስልም። ይሄ ሆነ። ከዛ በዚህ ጊዜ ጎን ለጎን ማክሰኞና ሮብ ህወሓት ደግሞ ምን እያደረገ ነበረ? በተለይ ማክሰኞ ማለት ነው የወረዳ ምክር ቤቶች ስብሰባዎችን ማድረግ ጀምሮ ነው። በየወረዳው ያሉ የወረዳ ምክር ቤቶች እነዚህ የወረዳ ምክር ቤቶች የተሰበሰቡ ጊዜያዊ አስተዳደሩ ብዙም ስራ ሊሰራ ሳልቻለ ፌዴራል መንግስቱን ፕሪቶሪያን እያከበረ ስላልሆነ የቀድሞ የትግራይ ክልል ምክር ቤት ወደ ስራ ይመለስ፣ ጊዜያዊ ማነው ያው መደበኛው መንግስታችን የሚመለስ አይነት ውሳኔዎች ማለት ነው። ይህንን የተወሰኑ ወረዳዎች ላይ ማክሰኞ ዕለት ካደረጉ በኋላ እሱ ቆሟል። ያም ቢያደርጉ እንግዲህ ምንድነው የነሱ ስሌት የሚሆነው? ሌላ ኦልተርናቲቭ ማንዴት መፍጠር ነው። ፌዴራል መንግስት ምን እንደሚያደርግ ታደሰ ወረደ ጋር ምን እንደሚናገሩ ምን ቀድሞ ሁኔታ እንደሚቀመጥ ስለማያውቁ ስለነበረ ያው እነሱም የራሳቸውን ዝግጅት እያደረጉ ነው የነበረው። እንደዛ ብዬ ላስቀምጠውና ዲስ ፖይንት ማለት የራሳቸውን ፕላን ቢ ነው እያዘጋጁ የነበሩት ወይ የራሳቸውን እንቅስቃሴ እያደረጉ ነበር ነው ሜይቢም ፉል ስኬል በሶስት ቀን ያክል ካረጉ በኋላ አቆሙ። ማለት ሶስት ቀን በሶስት ወረዳዎች ካደረጉ በኋላ አቆሙ። በእርግጥ የዛኑ ቀን ማክሰኞ ዕለት ታደሰ ወረደ ምንድነው የምታደርጉት ብሎ የዞኖቹ ኃላፊዎች በዋትስአፕ ደብዳቤ ጽፎላቸዋል። የምትሰሩትን ያላችሁ ስራ አቁሙ ብሎ ቀጥሎ ያለው ስቴፕ ማባረር ሊሆን እንደሚችል ነገር ግን እና የህወሓት ስራ አስፈጻሚ ተሰብስቦ እንዲቆም ማለት ይሄ ነገር እንዲደረግ ማን ነው ተወሰነም እኮ ነገር ብለው እንዳቆሙት ያ ነው እንደዛ አድርገው መረጃ ያወጡት። ግን ይሄ ዝም ብሎ ነው። የህወሓት ሊቀመንበርና ድርጅት ጽህፈት ቤት ኃላፊ ሞንጆርና ደብረጽዮን ሳያውቁት እነዚህ ወደ ምክር ቤቶች አይሰበሰቡም። እሱ አይደለም ችግሬ ማለት እሷ ዝም ብለው በራቸው ኢኒሼቲቭ እንዳደረጉት አድርገው እና ሊያቆሙ ነው። እቺ ፍተሻ ተኩስ ነች እና ደግሞ ሲግናሊንግም ጭምር ነች። ፌዴራል ላይ ምን እንደሚባል እየጠበቁ ነበረ። ከዛ ቴሌቪዥን ላይ ሲያዩ ታደሰ ወረደ ብቻውን እንደሆነ የተሰበሰበው ሲያዩ ኦኬ ሜቢ ዲስ ፋይን ብሎ ፍሬን ይዘዋል። ምልክት ሰጥተዋል፣ ፍሬን ይዘዋል ዲቴል እስከሚያገኙ ድረስ። ሜቢ እዛ ጋር ከሱ ጋር አብሮት አለም ገብረዋህድን ቢያዩ ኖሮ ወይ እዛ ከዛም ዘርዘር ያለ ዜና ቢያዩ ኖሮ ወሬ የሆነ ነገር ቢያዩ ኖሮ በደንብ ይቀጥሉበት ነበር ብዬ ነው የማስበው። የፈለገውን ያክል እንደሚቃወም ምናምን አስተዳደር ውስጥ እንኳን ቢኖር አንድ 20-30 ማለት ጨለሁን ትግራይ በአዲሱ አደራጀት 70 ምናምን ወረዳዎች ናቸው የሚሆኑት። ባለሳት 70 ምናምን ነው። ከተማ አስተዳደር 90 አካባቢ ነው ስለሚሆኑት አንድ 20 ምናምኖቹ ያው በወረራ ተይዘው ነው ያሉት። ስለዚህ አንድ 10-11 አካባቢ እንኳን ቢያንስ በአንድ ቀን አናውንስ አድርገው ማለት በአንድ ጊዜ ኮኦርዲኔት ማድረግ ይችላሉ። እና ሶስት ብቻ አይደለም እንደሩት የሚቆጣጠሩት ወረዳ። ስለዚህ እነሱም ከመጀመሪያው ፉል ስኬል ሊያደርጉ ስላልፈለጉ ነው ዳቶዝ ናስቴር ፕላን ነው እንደዛ ነው ገመገመው። እና ታደሰ ወረደ ሹመት በማይጠማቸው መልኩ ቢሆን ምን ሊያደርጉ ነበር እነሱ ያሰቡት? አንድ የክልሉ ምክር ከሰበሰቡ በኋላ ከፈለጉ የታደሰ ወረደን ሹመት እንደ አዲስ ሊያጸድቁት ይችላሉ። ፌዴራል መንግስትን ኢግኖር አድርገው አሁን በቀጣይ ያደረጉትም ማለት አይደለም። ያ ነው ማለት በላይ ቨርዥን ነው ፍሎት የሚደረገው። ለዛ ነው ደብረጽዮን ራሱ ፕሬዚዳንት ስለሆነ ነው ተመልሶ የሚያስበው። ያ አስፈላጊነቱ ብዙ የማይታያቸው ሌሎች ደግሞ ኦልተርኔቲቭ ማንዴት ኦልተርኔቲቭ ቻምበር ማለት ሌላ የስልጣን ምንጭ የሚሆን ቦዲ እንደማቋቋም አድርገው ነው የሚወስዱት። በዚህ መልኩ ነው ጌማቸው የነበረው። ፍሬን ይዘዋል ዞሮ ዞሮ እና ለታደሰም ደግሞ እንደ ልጓም የሚሆናቸው ማለት ነው። እና የፕላስ ደግሞ ታደሰም እንደዛ ሪአክት ሲያደርግ ኖርማሊ ዝም ማለት ወይ ሲገፉት እንደዚህ ያደረገ ነው ሲሄድ የነበረው እና አሁንም ምን ያክል ያስታመመናል እያሉ ያው ሊሚቱን እያዩ ነው ዴር ፑሽንግ ሂዝ ሊሚት። ለዚህ እሱንም ሪአክሽን ሲያዩ ቆይ እስኪ ገምግሞ ይሰይ አዲስ ጸባይ ደግሞ አምጥቶ እንዳይሆን ወይ ደግሞ አበዛ ነው እንዴ ብለው እየገመገሙት ነው። አይ አም ኖት ኪዲንግ ሲሪየስሊ እንደዛ ነው። they are testing boundaries እንደዛ ያደረጉ ነው የሚሄዱት ከታደሰ ጋር። እስካሁንም እንደዛ ያሉ ነው የሚሄዱት። እሱም እያስታመማቸው ሲፈልግ ያዘገያቸው ነው። ጭኛዋ ግን
ካሁን በኋላ የሚያዘገይበት ሊቨር ነው የሚቀሙት ማለት ከዚህ በኋላ እነሱ ቶታል ዲክቴት የሚያደርጉት ስለሆነ የሚሆነው ስለዚህ እሱም አግሬሲቭ መሆን ነበረበት እንጂ ሌላ ስንት ነገር ሲያረጉ እንዳልሰማም እንዳላየም ሆኖ ወይ በማጓተት ወይ በዝምታ ወይ ምናምን እንደዚህ ያረገ ነው ወደሚፈልገው አቅጣጫ ለማሄድ ኖርማሊ ሞክረው እዚህኛው ላይ ግን ወይ ማስቆም ወይ እንትን ማድረግ ነው ብሎ ተርጉሞታል እሱ ማለት ነው የግድም ማለት ውጤቱ ያ ነው ወይ የሚሆነው አላቅም እሱ የገመገመበት እንትን ይወስነዋል እንግዲህ እንመለስበታለን እዛ ጋር ስለዚህ አሁን ወቅታዊ ስሌቶች ምንድናቸው አሁን ፌደራል ታደሰ ወረደን ማራዘሙ ጀስት ሁሉ ነገር ድሮፕ አድርጎ በሰላም ትግራይ እንድታደር አስባል ነሰርሊ ማለት አይደለም ማለት ስቲል ፕላን ቢዎች አሉ ፌደራል መንግስት በኋላ ኪስ ያስቀምጣቸው ነገሮች የበጀት እቀባ አለ ሐራ መሬት ያሉ ታጣቂዎችና የተከዘ ዘብ አለ በሚያስፈልግ ጊዜ እነሱን ማዝመት ስለሚችል ራሱ መከላከያም ከፍተኛ ዲፕሎይመንት አለው በትግራይ ድንበሮች አካባቢ ስለዚህ እነዚህ ነገሮችንስ አሁን ጀምሮ የሚሆን የዛሬ 6 ወር ተጠቀምባቸው ይችላል እነዚህ ነገሮች ሁሉ ስለመተው ፌደራል መንግስት ምንም ያለው ነገር የለም ስለዚህ እነዚህንስ እስከ እንደ ፕላን ቢ ይዞ ነው ታደሰ ወረደ ማስቀጠሉ ለሰላም ያለው ኮሚትመንትን የግድ አያሳይም ህወሓትም እንደዛው አሁን ዝም ማለቱ እንዳልኳችሁ ያው ቀደምኩ ይመስለኝ እዚህ ጋር ነው ያልማውራት የነበረብኝ ፍሬን መያዛቸው በግድ ታደሰ ወረደ ጋር ሰላም ሆናችን አይደለም የሚያሳዩት ምልክታት አይተዋል እያደቡ ነው ያሉት ያው የህወሓት ጽህፈት ቤት ማለት በዋናነት እዚህ ጋር የነሱ ኢንተረስት ነው እነሱ ናቸው በቀጥታ የሚቆጣጠሩት የነዚህ ምክር ቤቶችን የሚጠረንፉት የህወሓት ጽህፈት ቤት የህወሓት ሊቀመንበር ስለሆኑ ከነሱ ጋር የሚያያዘው የህወሓት ሊቀመንበር ራሱ ደብረጽዮን ፕሬዚዳንት ሊሆን ነው የህወሓት ጽህፈት ቤት ደግሞ እንደው ሁሉ መሰብሰብ ማያስፈልጋትም ወንጀል ነው የምክር ቤት ኮሚቴ ኃላፊዎችን ሰብስባ አቅጣጫ መስጠት እሷነች የምትሆነው ስለዚህ ፕራክቲካሊ መንግስት ነው የሚሆኑት ስለዚህ ቀጥታ ከነሱ ጋር የተያያዘ ነውና ያ ምልክት ከሰጡ በኋላ ፍሬን ያዙት ንስታል ተተውታል ማለት አይደለም አሁን ደግሞ ፌደራል መንግስት ተጨማሪ አሙኒሽን ጥይት አቀብሏቸዋል እንግዲህ ከመጀመሪያው ምን የሚል ናራቲቭ ነው ሴት እያደረጉ የነበሩት ጊዜያዊ መንግስቱ ምንም አልሰራም እንደውም የታደሰ ብቻ ሳይሆን ያለፈው 3 ዓመት ጊዜያዊ አስተዳደር ምንም ውጤት አላመጣም እስከ መቼ ነው በጊዜያዊ አስተዳደር ትግራይ የምትቆየው ፕሪቶሪያ ፈርሷል ፌደራል መንግስት አፍርሶታል ይሄን በቂ ምክንያት ሰጥቷቸዋል በትግራይ በኩል ፈርሷል ብሎ አናውንስ የሚያደርግ ጠፍቶ ነው እንጂ ፌደራል መንግስት ትግራይን እንደ አንድ ማለት ወድቆ እንደተገኘ ንብረት በደብዳቤ 4 ቦታ ሸንሽኛለሁ ብሎ ለዛም በጓሮ በተጻፈ ደብዳቤ ማለት ነው በይፋ እንኳን አይደለም እግዚአብሔር ያሳያችሁ በጓሮ በተጻፈ ደብዳቤ 4 ቦታ ሸንሽኛለሁ ስለዚህ ፕሪቶሪያ ማፍረስ ነው ሌላም ትርጉም የለውም ፕሪቶሪያ ፈርሷል በማለት ህወሓት አላማከረም ፌደራል መንግስት በማለት በእነዚህ ሁሉ ታደሰ ወረደና መቀጠል የለበትም እንዲያው ራሳችንን ካሁን በኋላ አዲስ ፕሬዝዳንት የሚሾሙ ለብቻችን ከፌደራል መንግስት ህወሓትም ሳላማከረ ጭምር ማለት ነው ይሄን ሁሉ ለማለት ነበራቸው ምክንያት የዛሬ ዓመትም ህወሓት ፕሮፖዝ ያደረገውን ፌደራል መንግስት ይሹም እንጂ መጨረሻ ታደሰ ወረደ አሻም ላይ ታስታውሱ እንደሆነ በጠቅላይ ሚኒስትሩ ፔጅ ላይ እስኪ ጥቆማ ስጡኝ የሚል ጥያቄ ነው የቀረበው ስለዚህ ፒውርሊ ዩኒላተራሊ ጠቅላይ ሚኒስትሩ ተናጥሎ ውሳኔ ሆኖ ነው የቀረበው በኋላ ግን አሁን ነሐሴ ነው መስከረም ላይ ፓርላማ ላይ ሲያወራቢ ቀይርልን አሉኝ ቀየርኩላቸውና ነገር ያለ ነው ያወራው ኤኒዌይ እውቅና ሰጥቷል ግን ዞሮ ዞሮ አንተ ያቀረብከው እጩ እስከተሾመ ድረስ እዛ ሴሪሞኒ ላይ ለምን እኔም ከጀርባ ቆሜ ሲፈረም አልቆምኩም ብለህ መጣላቶች ማስቸጋሪ ነው ማለት የፕሮቶኮል ጥያቄ ነው የሚሆነው አሁን መራዘሙ ላይ ቅድም እንዳልኳችሁ ኦፍ ኮርስ ህወሓት አልተማከረም ነገር ግን ካልተቃወምክ ኦሬዲ የተስማማበት ሰው አዲስ ችግር አለብኝ ካላልክ መቀጠሉ ያጣላህ ይገባም ነበር ግን ይሄ በቂ ምክንያት ላይሆናቸው ይችላል እነ ደብረጽዮን እንዳይቸገሩ ብሎ ፌደራል መንግስት ተጨማሪ ምን አቀበላቸው የህግ አንቀጽ ክርክር ይሄ ወደ ህግ አንቀጽ ክርክር ብዙ አልተቸገረበትም ፌስቡክ ላይ ታገኙታላችሁ ቅድም ተቀሳሪ ያልፈለው ጠቅላይ ሚኒስትሩ ጽህፈት ቤት ፌስቡክ ላይ ለጠፈው ዜና ላይ የተጠቀሰው አንቀጽ የተሻረ ህግ ነው የተሻረ ህግ ስላችሁ በቃ ምንም አምና የዛሬ ዓመት ሪፕሬስ ተደርጓል በሌላ የተሻሻለ ህግ መጠቀስ የነበረበት የተሻሻለው ህግ ነው ያ መጠቀሱ ቴክኒካዊ ስህተት ነው ወይስ ሆነ ተብሎ ምናምን ብሎ ማሰብ ይቻላል ግን
ከዚህ ፊት ተመጋጋቢ ነው ስራቸው እያቸዋለሁ። ፌዴራልና ብልጽግና እንዴት ጊዜያዊ መንግስቱን ፕሬዚዳንቱን እንደሚያዳክሙ እኔ ኮንስፒሬሲ ቲዮሪ ስለማልወድ ነው እንጂ እንዲያውም እየተመካከሩ ነው የሚሰሩት እላችሁ ነበረ። እንዲያውም እንደዛ ብዬ ማስረጃውን ላቅርብትኝ ችግር የለብኝም። ሌላ ማዕት ኮንስፒሬሲ ቲዮሪ የሚወራል አይደለ? ከዛ የተሻለ ሶሊድ ነገር አርጊውላ አሳማኝ አርጊ ላቀርበው እችላለሁ። እና ለማንኛውም ይተጋገዛሉ። እዚህ ጋርም እንደው ለክርክር እንዳይሸግራቸው ነው ደብረጽዮን አንድ ጥሩ ነገር ገጸ በረከት አቅርቦላቸዋል፣ የፋሲካ ስጦታ። ስለዚህ ይህንን መዘውም ታደሰ ወረደ እንዲያውም ህጋዊ ፕሬዚዳንት አይደለም ብለው ለመረበሽ ከፈለጉ ይችላሉ ማለት ነው። ማለት የህግ አንቀጽ ትርጉም የለውም። በእኛ ፖለቲካ እናውቃለን። በኢትዮጵያ ቴሌቪዥን የተነገረ ነገር ወይም በትግራይ በክልል ቴሌቪዥን በቃ በመንግስት ቴሌቪዥን የተነገረ ነገር እንደ አዋጅ ነው የሚቆጠረው። ማንም ህግ የሚያነብ ፖሊሱ ህግ አያነብም፣ መሪው ህግ አያነብ ማለት ኖባዲ ኬርስ አባውት ዳት እናውቃለን። ቴሌቪዥን ነው የበለጠ እንደ ህግ የሚቆጠረው። ነገር ግን አንደርከት ለማድረግ ታደሰን አንደርማይ ማድረግ ከፈለጉ ነው ደብረጽዮን ግን ያው የፋሲካ ስጦታ አላቸው። ይህንን አናውንስመንት ላይ ተጠቀሰ አንቀጽ ብለው መረበሽ ይችላል። ስለዚህ ይህን ፕላን ቢ ያላቸው ማለት ነው። እነሱም ይህን በኋላ ኪሳቸው ይዘው ነው አሁን አይደፈጡት እንጂ የታደሰ ወረደን ደብዳቤ ማን አየው? በፊትስ ማን ደብዳቤ ጠየቀውና ነው አሴፍ ዲስ ማተርስ። ዞሮ ዞሮ ፍሬን ያዙ እንጂ አልተውትም ብያለሁ። የማስጠንቀቂያ ተኩስ ኦልሬዲ ተኩሰዋል። ስለዚህ ደስ ባላቸው ጊዜ እነዚህ ወረዳ ምክር ቤቶች ማንቀሳቀስ ሊቀጥሉ ይችላሉ። ኦኬ የታደሰ ጌም እዚህ ውስጥ ምንድን ነው የሚሆነው? ታደሰ መጀመሪያ እንግዲህ እንደዚህ አይነት ነገሮች ከደረጉ ደብረጽዮን ስልጣን ፈልጎ ነው ተብሎ እንዲታይ አስቀድሞ ሊክ ባረገው ወሬ ኦልሬዲ እንትን አድርጎታል። ሂ ፖሉትድ ዘ ዌል ማለት አደፍርሶታል ኮሬው። ስለዚህ ያ ኮርነር ጠጋሽ ይዞታል ደብረጽዮን ነው ፕሬዚዳንታቸው አለው ሊመለስ ማለት አይችልም ማለት እንትን አበላሽቶበታል። አስቀድሞ ታደሰ ወረደ ለሱ ቅርብ በሆኑ ሰዎች የዛሬ ሳምንታት ሊክ ያደረገው ወሬ ማለት ነው። ነገር ግን እሱ ራሱ ምክር ቤቱ ብቻ ቢመለስስ ይፈልጋል ወይስ ምክር ቤቱ ቢመለስ ፕሬዚዳንቱ ካልቀማው ችግር የለበትም ወይ? ታደሰ ወረደ ግልጽ አላደረገውም። እዚህ ላይ ግልጽ ያደረገው የበለጠ ማወቅ ያስችል ነበር። ምን ያክል ነው የማይፈልገው፣ ምን ያክል ነው የሚፈልገው። ዞሮ ዞሮ ግን ሙሉ ከዛ ካለው ናራቲቭ ጋር ምናምን ጋር መጠላት አይፈልግም። ለፌዴራል መንግስትም ደግሞ ህጋዊነቱን ማለት ይሄ ቅቡልነት ከዚህ በፊት ያልኳችሁ ነገር አሁን ለምሳሌ ሌጋል ሌጂቲሜሲ የህግ ተቀባይነት ወይም የህግ እንትኑ ስትሮንግ ያለው ፌዴራል መንግስት ነው። የሀገሪቱ መንግስት ነው፣ ሉዓላዊ መንግስት ነው፣ ዓለም አቀፍ እውቅና ያለው መንግስት ነው። ህገ መንግስቱም አለ። እንደዚህ ኢትዮጵያ አንድ ሀገር ነች እንግዲህ በዚህ ያዝልቅልና ስለዚህ ፌዴራል መንግስት ሌጋል ሌጂቲሜሲ ያለው ፌዴራል መንግስት ነው። ስለዚህ ከዛ ያው ህጋዊነቱን ድራይቭ ማድረግ አለበት ታደሰ ወረደ እና ደግሞ የተለያዩ ድጋፎችን ይፈልጋል፣ በጀትም ምንም። ስለዚህ ፌዴራል መንግስት ጋር ድጋፍ ይፈልጋል። የህዝብ ደግሞ ማለት የመዋቅሩን አጠቃላይ ፖፑላር ሌጂቲሜሲን ደግሞ ስለሚፈልግ እነዚህ ምክር ቤቶችን እንዳለ አይቃወምም ወይ ህወሓትን እንዳለ አይቃወም አያወግዝም። ነገር ግን ያው ፕሬዚዳንትነቱን ግን ያስጠብቃል። ስለዚህ በዚህ ውስጥ ነው ይህን ማኔጅ አድርጎ ለመሄድ ሞክረው። ይህን ማኔጅ የማድረግ ውስጥ እንግዲህ ደብረጽዮን ፕሬዚዳንትነቷን ጨምሮ ሊነጥቀው ከሞከረ እንግዲህ ያን ጊዜ ነው ዋናው ችግሩ ምናምን አለው። ስለዚህ ታደሰ እነዚህ ሁለቱን ነው ባላንስ እያደረገ ለመሄድ ይሞክር ያለው። ማሰጠር አለብኝ ኦልሬዲ ብዙዎች አለው። የዚህ ሂደት አንድምታ ምንድን ነው የሚሆነው? እንግዲህ እንዳያያዛቸው ነው የሚወሰነው። አሁን በያዙት መንገድ ከቀጠሉ ማለት ዱዋል እንትን ሁለት የማይነጋገሩ ፌዴራል መንግስትን ለብቻ ህወሓትን ለብቻ ሆኖ ሁለቱም እኔ ነኝ አለቃው የታደሰ ወረደ እያሉ ያው ሊጎትቱ ወይም ያን ሊያስቀጥሉ ይችላሉ። ኢቭን ምክር ቤት ስብሰባም አድርገው የትግራይ ክልል ምክር ቤት ስብሰባም ቢጠራ የታደሰ ወረደን ፕሬዚዳንትነት አጽድቆ የሚሰራውን ስራ ዝርዝር ሰጥቶት ሊቀጥል ይችላል። ያን ጊዜ ያው ሁለት ኃላፊ በእርግጥ እስካሁንም እንደዛ አይደል ያለው ክልሉ ስለሚሰበስብ የክልሉ ካቢኔ የሚወስደው ፖዚሽን አለ። ለምሳሌ የትግራይ ካቢኔ የተከዘይ ዘብ በሚባለው የነፍሰ ገዳይ ቡድን ምዕራብ ትግራይ መያዙን አይደግፍም ማለት ምንም በአቋም ደረጃ ገለጸው ነው። ፌዴራል መንግስት ደግሞ ፍላጎቶቹ ሌላ ናቸው። ሁለቱም ነው እያስተናገደ ታደሰ የሚሰራ ያለው። ስለዚህ ልክ እንደዛ ትግራይ ክልል ምክር ቤት ቢቋቋም በራሱ የግድ አዲስ ታሪክ አይደለም። ትግራይ በፊት የነበረው ምክር ቤት ነው አዲስ ምክር ቤት ማለት ነው።
ስለዚህ ግን ያው ሁለት ዱዋል ማንዴት ይዞ የመቀጠል ነገር ያንን ያስተማመ ሄድ ነገር ነው የሚሆነው ነገሮች አሁን ባሉበት ከሄዱ ወይ ደግሞ ወደ ሙሉ መቋረጥ ሊከሰትም ይችላል ወይ ፕሬዝዳንት ሌላ አዲስ ፕሬዝዳንት እንሾማለን ብለው ወይ እንደዚህ ማለት ራሱን ታደሰም ራሱ የዛም አካል ሊሆን ይችላል በተለያየ ሴናሪዎች ማሰብ ስለሚቻል ወይ ደግሞ ህዋት ራሱ ደግሞ ልዩነት ፈጥሮ ሊሰነጥቃቸውም ይችላል ሜቢ ፌደራል መንግስትን ተስፋ የሚያደርገው እሱ ነው ስለዚህ አሁን የተያዘው ነገር አሁን የገቡበት መንገድ እንዳያያዛቸው ወስነዋል በዚህ ውስጥ ደግሞ ቆይት ይፈልጋሉ አይፈልጉም ውሳኔ እንግዲህ ለነሱ ነው የሚሆነው ስልጣኑ ህጋዊን ህግ አይደለም የሚለው ቅድም ማተር እንደማያደርግ እንትን ብያቸዋለሁ ህጋዊነት ትልቅ ይሹ አይደለም ለኛ ሀገር ሁለተኛ ነገር ደግሞ በደብዳቤ ላይ ምን እንደተጻፈ አናውቅም በወደኛው ብሪፍ ላይ እንዳልኳችሁ ህዋትና ፌደራል ለመጣላት ሰበብ ካልፈለጉ ወይም ደግሞ እንደ አውደ ውጊያ ሊጠቀሙት እንደ መራኮቻ ሊጠቀሙት ካልፈለጉ በቀር የፕሬዝዳንትነት ወንበር በራሱ የጸባቸው መንስኤ አይሆንም ሊጠልቅ ከፈለጉ ደግሞ ሌላ ምንም ብዙ ምክንያት ስላለ ችግር የለውም እዚህ አካላው በቀር ታደሰ ወረደ በስራውን ከመቀጠል ይሄ በራሱ የሚያቆመው አይደለም ነገር ግን ወዳልኳችሁ ነገር ፕሬዝዳንቱን ወደ መጓተት ይሁን ወይ ደግሞ አጠቃላይ ወደ መቋረጥ ምራ ሊሆን ይችላል ምን ላይ ያለ ነው አሁን እንግዲህ መጀመሪያ በህዋትና ኦኬ ይሄን ካልኩ በኋላ እንግዲህ አሁን በቀጣይ ምንድነው ሊሆን የሚገባው አሁን ማለት ያው ማሳጠር ስላለብኝ ነው ኦሬዲ ስለረዘመ አንዳንዶች ነጥቦች ሌላ ጊዜ መለስባቸዋለሁ አሁን ያለንበት እንግዲህ የጦርነት ዳመና በደንብ አንዣቧል ጫፍ ላይ ነው ያለው ወራት የቆየ ነገር ነው ነገር ግን አሁን ፌደራል ጦርነት የሚከፍትበት ሁኔታ ላይ አይደለም ያለው በትግራይ ውስጥ ትልቅ ግጭት ማለት ወይ ግጭት ወይ ከፍተኛ ውስጥ ክፍል ተፈጥሮ አማላይ ጋባዥ ሉሪንግ ካልሆነበት በቀር ፌደራል መንግስት አሁን ለመግባት የሚጋበት ሁኔታ ላይ አይደለም ያለው ትግራይ ድምዳሜ ይሄ ነው ዘርዘር ያሉ ምክንያቶች ይኖራሉ ከዚህ ውጪ ከገልፍ ሀገሮች ከኢራን ጋር የተያያዘ ቀውስ እነዚህ የነዳጅ አቅርቦት ወዘተረፈ ነገር ሪስቶር ለመሆን ከ4 እስከ 8 ሳምንት ድረስ በትንሹ ይፈጃሉ ሌላ ጦርነት አይነሳም ብለን ኢራን ጋር አስበን ማለት ነው እቺ ራሱ አንላይክሊ ግን እንደው በዚህ እንኳን ቆሞ ይቆያል ብንል ከ4 እስከ 8 ሳምንት ድረስ ይፈጃል በዚህ ጊዜ ውስጥ ምርጫ አለ ከዛ ላይ ክረምት ይኖራል ስለዚህ ፌደራል መንግስት አዲስ የሚከፍተው አይኖርም እንግዲህ ከዛ በኋላ ነው የሚቀጥለው አመት መጀመሪያ አካባቢ ነው ስለ ጦርነት የምናስበው ማለት ነው ፌደራል አቅጣጫ ምክንያቱም ክረምት ሲሆን ያው ኢትዮጵያ ከድሮም ጀምሮ ክረምት ውጊያ አይደረግም እንደዛ ቢላስቀምጡ ቶፖግራፊው ስለሚያስቸግርም ጭምር ነው ምናልባትም መጀመሪያ አካባቢ ለ6 ወር ነው የሚራዘመው እየተባለ ሲወራ የነበረውም ለዛ ሊሆን ይችላል 6 ወር ያክል ለጦርነት ስለማይመች 6 ወር ነው የምናራዘመው የሚለው ወሬ አኮን አለዚያ ጀስት ዋቴቨር ኬስ ነው ወሬ ምንጩን ያወሩትን ሰዎች መጠየቅ ነው የሚሻለው ለ6 ወር ብቻ ነው ሲራዘም የነበረው የሚለው ግን ምናልባት የጦርነት ኢንቴንሽን ለማንገር ካልሆነ በቀር ሌላ ምንድን ነው ትርጉም አልገባኝም በህዋትና በአጋሮቹ በኩል ጫናው ከበዛባቸው ማንኛውም ጊዜ ሊጀምሩት ይችላሉ ማለት ባጀትም ዘግተን ነዳጅም ዘግተው ነገር ዘግተህ መቼ ላይ ብሬክ እንደሚያደርግ መናገር ማለት ያን ፕሪዲክት ማድረግ ይከብዳል ሌላ አይነት አናሊሲስ ውስጥ ካልገባሁ በቀር ማለት ጥቅል በሆነ ነገር አናላይዝ ማድረግ አልችልም ኖርማል ያለው ነገር ከቀጠለ ግን ማለት ኖርማል በቃ እነዚህ በትኛውም አገራችን አካባቢ የሚያገኘው አይነት ሰርቪስ እና ናም ካገኘ ሰው ያው ሰላም ስጡን ማለቱ አይቀርም ምንም አይነት ካላገኘ ግን ሲጀመር ሰላም ስጡን ይሄን ነገር እንዳታበላሹብን የሚልበትም አፍም የለውም ያለፈው ጊዜ እንደሰጧቸው ኤግዛምፕል ቢዝነስ ምትሰራ ከሆነም እንግዲህ ወይ ለሰራዊት ቀለባ ማቅረብ ላይ የምትሰራው ማለት ነው ማለት ያለ ኢኮኖሚም ራሱ ይሆናል ያ ደግሞ ካልሆነ ደግሞ ጥግን ይዘነው የምትቀመጠው ወደ ጦርነት እንትን ውስጥ ከተገባ ከጦርነት ውጭ የሚናገሩ ሰዎች ምንም አፍ አይኖራቸውም ይሄውን በኢራን ጦርነት ታዝባችሁታል በጦርነት ጊዜ ሰላማዊ ሰልፍ የሚወጣ ሰውም አይኖርም የሚተችም አይኖርም ሚዲያ ላይ ሞቶ የሚናገርም አይኖርም ስለዚህ ዳይናሚክሱን በዛ መልኩ ማየት ይቻላል
በቀጣይ ማድረግ ይችላሉ። እንግዲህ ማለት ግን ይሄንን ማለት ይሄ ኢስካሌሽን ነው። ዲስካሌሽን እኔ ፉሊ ዲስካሌት ያደርጋሉ ፌደራል እናንተና ወደ መናገር ይገባሉ የሚለው ነገር የሆነ ከፍተኛ ሌላ ወይ የውጭ ኃይል ወይ ደግሞ ሌላ አዲስ ፋክተር ካልተጨመረ ቀር ሁለቱም ወደ አቅጣጫ ይሄዳሉ ማሰብ ቢከብደኝም፣ ነገር ግን ቢያንስ አጠር ላለ ጊዜ አሁን ካሉት አንዳንድ ኢኮኖሚ ጫናዎች እንኳን ማለት ማዳበሪያም ገብቶ መካፈል አለበት። እነዚህ ነዳጅ እንትኖችም እንግዲህ ዋና ሀገሮቹ ላይ ነው ቅድም ያልኳችሁ እስከ 2 እስከ 4 ሳምንት አቅርቦት መስመራቸውን ለማስተካከል እነ ሳውዲና አረብ ኤሚሬት ራሳቸው የሚፈጅባቸውን ነው። እኛ አካባቢ ያለው ኢምፓክት ሌሎች ወደ ውስጥ ገበያ ያሉ እንደነ ኩዌትናም ያለው ኢምፓክት እስከ 2 ወር ምናምን ነው የሚገመተው። ስለዚህ እኛም ጋር ያሉ ነገሮች በዚህ በነዳጅና ምክንያት የታጠፉ ፕሮጀክቶች በይፋ ይነገረን እንጂ የውጭ ኢንቨስተር ስንት ያጠፈው ፕሮጀክት ይኖራል ማለት በሀሳብ ደረጃ የያዘው መንግስትም እንደዛው ጥያቄ ውስጥ የገባበት ፈንድ የተያዘ እንደዚህ ማለት ነገር የነዳጅ ዋጋም የጨመረ ነገር የሚስተካከል ከሆነ የመሳሰሉት እነዚህ ነገሮችም ማዳበሪያ ብያዋለሁ መሰለኝ ለማስተካከል ፋታ ያስፈልገናል። ስለዚህ ይሄን ጊዜ ቢያንስ አጋጣሚ ብንጠቀምበት ማለት ትንሽ ቀልብ ቢኖረን ማለት በኮሮና ምክንያት አንዳንድ ሀገሮች ወደ ሰላም አቅጣጫ እነ ኮሎምቢያ እነ የመን ወደ ሰላም አቅጣጫ ለመሄድ ሲጠቀሙበት እኛ ኮሮና ጊዜ ለጦርነት ዝግጅት ነው የተጠቀምንበት በሚያሳዝን ሁኔታ። ስለዚህ አሁን ደግሞ ይህንን ወቅት እንደዛ አድርጎም ለጥሩ ነገር መጠቀም ቢያንስ ግጭትን ለማዘግየት መጠቀም እንችላለን እና እንደዛ አይነት ልቦና ከሰጣቸው ፌዴራል ታደሰን ማገዝ አቅርቦቶችን ሰፕላዮችን የኮሞዲቲ ሰፕላይ ሸቀጦችን ብዙዎቹ ማለት ነው ነዳጅን ብቻ ሳይሆን መልቀቅ አለማቆም እንዲያውም ሲሆን ተጨማሪ ፕሮጀክቶች ራሱ ፌዴራል ለመጀመር ጠቅላይ ሚኒስትሩ ሀላላ ኬላ ላይ የነበረው ስብሰባ ላይ የሰው ሰራሽ አካላት መገጣጠሚያ መስራት ፈልጋለሁ መቀሌ ላይ ብሏቸው ነበር። ኢንካሬጅ ሳያደርጉት ቀርተው ነው ወይ ምንድነው አላውቅም። ያን ሊሰራው ይችላል። ልክ እንደዛ አይነት ነገሮች ማለት ፌደራል መንግስት ሊያደርጋቸው የሚችሉ ነገሮችን ከዛ ነው ፕሪቶሪያን ተግባራዊ ማድረግ። ተከዘዘ ምናምን የሆኑ ነገሮችን ይዘህ የምጠብቀው ሀገር የለም። ይህን ማድረግ ነው። ታደሰም ደግሞ ሁኔታውን ወደ ጥሩ አጋጣሚ መቀየር ይችላል። እስካሁን ድረስ ህወሓት ሲያጓትበት የነበረውን ብሔራዊ ምክክር ማዘጋጀት ነው። ከዛ ምክር ቤት ይሰብሰብ ያስፈልጋል ስትሉ አልነበር? በጣም ጥሩ። ስለዚህ ሁሉን አቀፍ የሆነ ምክር ቤት እናሰባስብ። ሀሳቡ ከእናንተ ከመጣ ላይ ቀር ተቃዋሚዎችን ሲቪክ ማህበራትን እየጠሩ ነው እንደዚህ ሲሉ የነበሩት የህወሓት ሰዎች። ስለዚህ ሀሳቡ ካመጣችሁት ላይ ቀር የብሔራዊ አንድነት መንግስት እናቋቁም ትግራይ ላይ በማለት ራሳቸው ያመጡትን ሀሳብ ወደ ራሱ ጥቅም ሊቀይረው ይችላል። ፌዴራል መንግስት ለእኔ ፕሬዚዳንትነት የሰጠው ላይ ክፍተት አለበት። እንግዲህ የህዝብ ተቀባይነት ያለው ፕሬዚዳንት ነው መሆን የሚፈልገው ማለት የህዝብ እውቅና ወይ ደግሞ ዋቴቨር የትግራይ ውስጥ ሰፊ መሰረት ያለው። ስለዚህ አብረን እናደራጅ ብሎ ህወሓትን ኮርነር ማድረግ ይችላል። ይህን ጊዜ ምን ብለው እንደሚቃሙት እናያለን። ያን ጊዜ ደብረጽዮን የግሉ ጥያቄ ይሆናል ማለት ነው። አደርዋይስ ምክር ቤት ይቋቋም የሚለው ላይ አብዛኛው ትግራይ ተስማማበት። ህወሓት ደግሞ በፊት ከነበሩት የምክር ቤት አባላቶቹ አሁን 2/3 ናቸው፣ ግማሾቹ ናቸው ስቲል ያሉት። ከዛ ውስጥ ግማሹ ሰራዊት ውስጥ ገብተዋል፣ ግማሹ ምናምን ልመለስበት ይችላል። በቴክኒካል ሪዝን ግማሽ ያክል ዲስኳሊፋይድ ይሆናል። ስለዚህ ያን የቀረውን ግማሹን በተቃዋሚዎች አሟልተን እናደራጅ ብሎ ለጥሩ አጋጣሚ ጠቀምበት ይችላል ታደሰ ወረደ። ይሄን ህወሓትም ደግሞ እንደዛው ከታደሰ ጋር በዚህ ሁኔታ ላይ በመስማማት ለራሳቸው ድርጅታቸውን እውቅና በክልል ምክር ቤት በኩል ሌጋል እንትን ያገኛሉ፣ ጭንብል ያገኛሉ ማለት ነው። ምክር ቤት ላይ ትልቅ ወንበር የሚኖረው ህወሓት ስለሚሆን በአንድ በኩል ራሳቸው ሺልድ ይሆናቸዋል የድርጅታቸውን እውቅና እስከሚያስመልሱ፣ በሌላ በኩል ደግሞ ለትግራይ ህዝብ ሰላምም የተሻለ ነገርም እንዲሰባሰብም አንድነትም እንዲመለስ ሊያደርጉ ይችላሉ የሚል ሪኮሜንዴሽን ማቅረብ እፈልጋለሁ። ሰሚ ከተገኘ ቸር ያሰማን። አመሰግናለሁ።